ጽጌረዳ ልብ አንጠልጣይና እውነተኛ ታሪክ። አዘጋጅ ማኒ፣ አንባቢ ፉፉ አብዱ። በባለፈው ክፍል የዛሬ ሳምንት ሰርጓ ነው አሉኝ። ምን እንዳስደነገጠኝ አላቅም። ቀና ብዬ አየኋቸው። እንደዛ ብለን ነበር ያቋረጥነው። ፈዘዝኩኝ፣ ድንዝዝ አልኩኝ፣ በራሴ አፈርኩኝ፣ ተናደድኩኝ። ምን እየሆንኩ ነው? ከራሴ ጋር ሙገት ጀመርኩኝ። የማይ አባት ቀጠሉ። እኔ በህይወት ዘመኔ ሁለት ነገር በጣም ይምታታብኛል። አንደኛው ምን አለ ሌላ ሴት ባገባና ለማሂ እህትና ወንድም ብሰጣት እላለሁ። ሌሎች ሰዎች እህቴ ወንድሜ እያሉ ሲያወሩ እሷ ልክ እንደ ብርቅ ሲሆንባት ሳይ እናደዳለሁ። አሁን ካለፈ በኋላ ይከነክነኝ ጀመረ። በአንድ በኩል ደግሞ በህይወቴ ያፈቀርኳት አንድ ሰው ናት። ለሷ ታማኝ ሆኜ እድሜ ዘላለሜን ከልቤ ሳላወጣት ልጃችንን ፍሬያችንን ለክብር በማብቃቴ እኮራለሁ። አንተም ከህመምክ አገግም። አንተ እያደረግ ያለከው ልክ አይደለም። ለፊደል የሰጠካትን ቦታ ግማሹን እንኳ ለቤተሰብህ ሰጥተህ ታውቃለህ? ሴት ተከትለህ ከቤት ወጥተህ በባዶ እጅህ ጎዳና ተዳዳሪ ሁነሃል። እንደዛ ሆነክ መመለስ ያሳፍራል። ግን አታስብ፣ እኔ ሙሉ የቤተሰብህን ኃላፊነት እወስዳለሁ። ቤተሰቦችህ ትደርሳለህ ብለው የሚጠብቁበት ቦታ ላይ ባትደርስም እንኳን ቢያንስ ግማሽ ሆነህ ታሳያቸዋለህ። በእኔና በልጄ ላይ እምነት ይኑረክ አሉኝ። እንባዬ መጣ። ተነስቼ አቀፍኳቸው። ሲበዛ ደስ የሚሉ ሰዎች ናቸው። ደግነታቸው ፊታቸው ላይ ይታያል። ስለሚስታቸው ሲያወሩ ልክ እንደ ዛሬ ነው። ፍቅራቸው ደስ ይላል። ታሪካቸውን ስሰማ ትንሽ ተጽናናሁ። ለካ ፈጣሪ እኔን ጠልቶኝ አይደለም፣ ሁሉም ጋር ያጋጥማል ለካ ብዬ ተጽናናሁና ቆይ እኔን እንዴት ነው ምታግዙኝ አልኳቸው። በቃ እንደ ወንድ ልጄ ትሆናለህ። ማሂ ከቤት አግብታ ከወጣች በኋላ ብቻዬን ለመኖር እፈራለሁ። ብዙ ሰው እኔን አይቶ ጀግና፣ ባለግርማ ሞገስ፣ ጠንካራ ሰው አድርጎ ይወስደኛል። ግን ጀግንነቴ ሰው ፊት ላይ ነው። ጥንካሬ ለሰዎች ይምሰል ነው። ባለቤቴ ከሞተች ቀን ጀምሮ ብቻዬን መሆን እፈራለሁ። ከልጄ ተለይቼ አድሬ አላቅም። ሌሊት እቅፌ ውስጥ ካጣኋት እሷም እንደ ባለቤቴ ጥላኝ እየሄደች ይመስለኛል። አሁን ስታገባ ምን እንደምሆን አላቅም ነበር። ፈጣሪ ከፈቀደ ጸባይህን ካሳመርክ አንተን እንደ ወንድ ልጄ አድርጌ አብረን መኖር እንችላለን። ወደ ሀገርክ አብረን እንሄዳለን። ቤተሰቦች ምን ላይ እንደደረሱ አይተን እንመለሳለን። አንተ ደግሞ አሪፍ ሁኔታ ውስጥ ስትገባ ፊት ለፊታቸው እንሄዳለን፣ ሄደን እናገኛቸዋለን አሉኝ። ሀሳባቸውን አልወደድኩትም፣ አልጠላሁትም። ሳስበው ሱሴን እንዴት እንደማቆም ሁላ ጨንቆኛል። በጣም ትልቅ ነገር ደግሞ ፊደል ከሞተች በኋላ እኔ ዘንጬ አምሮብኝ ከሰዎች ጋር ደስተኛ ሁኜ ህይወቴን ስኖር ፊደልን የከዳኋት የረሳኋት ይመስላታል። ይህ እሷ አይፈረድባትም። እሷ አፈር ለብሳ እኔ ደህና ልብስ ልለብስ አምሮብኝ ስኖር አሰብኩትና ትልቅ ጥፋተኝነት ተሰማኝ። ግን እምቢ ማለት ደግሞ አልቻልኩኝም። እሺ አልኳቸው። ፈገግ አሉና በድጋሚ እጃቸውን ዘረጉልኝ። ሰላም አልኳቸው። አሁን እንጀምራለን። አሁን አብረከኝ ትሄድና ፏፏ እንላለን። እኔም ልጄ ልትዳር ስለሆነ አምሮብኝ መታየት አለብኝ ብለው ተነስ አሉኝ። ተነስቼ ተከተልኳቸው። መጀመሪያ ልብስ ለመግዛት ሄድንና የወደድኩትን ገዙልኝ። ቀጥሎ ወደ ሁሉንም ነገር አካተቱ። ወደዛኛው ቤት ሄድን። ፀጉራችንን ተስተካከልን። ከትንሽ ጊዜ በኋላ ገላዬን በውሃ ነካው። ፊቴ ላይ ያጎፈረው ፂም ተነሳ። ራሴ ላይ የቆሸሸውና
ጸጉር እኩል የሆነውን ድሪቶ አስነሱልኝ። ከዛ በኋላ አዲስ ልብስ ቀየርኩኝ። መስታወት ፊት ቆምኩኝ። ልክ እንደ ወታደር ፊቴን አኮሳትሬ ቆምኩኝ። ከመስታወት ውስጥ ያለውን ሰው ትክ ብዬ እያየሁትኝ እኔ ነኝ አልኩኝ። ራሴን በፍጹም አልመስልም። ያው ራሴን በጺም ምን እንደምመስል አላቅም ነበር። ፊቴ እንደ በፊቱ አይደለም፣ ተቦሳቅሏል። ጉንጬ ላይ ብቅ ያለ አጥንቶች አሉ። እኔ ራሴን መስታወት ውስጥ ሳየው ሌላ ሰው እያየው እንጂ እኔ አልመስልህ አለኝ። በፈጣሪ ስም ለካ ይህንን ነው የምመስለው። አይ ፊደል፣ ምን አለበት አንድ ቀን እንደዚህ ትልቅ ሁኝልሽ ባየሽኝ። ምን አለበት አሁን ከጎኔ ቁመሽ አምሮብሃል። ደሞ ጺምህ እንደዚህ ሲስተካከል እንዴት እንደሚያምር። የኔ ጺም ያለው ወንድ አልወድም ብትለኝ ምን አለ ብዬ ተመኘሁኝ። ይህን እኮ ልጅ አድጎ ቢሆን በእግሩ እየሄደ ነበር። እኔ አባቱ በኩራት እጁን ይዤው መጫወቻ ግዛልኝ አልገዛም እያልን እንጨቃጨቅ ነበር አደል። መንገድ ላይ የልጅ ልብስ ባየሁ ቁጥር ለልጅ ሳልገዛ ማለፍ ስለማልችል ይሄኔ ኢኮኖሚ በልጅ ልብስ መግዛት ምክንያት ይቃወስ ነበር። የሆነ ሰዓት ላይ ምን እንደተፈጠረ አላቅም፣ ግን ወጥተህ ሩጥ የሚል መንፈስ ተሰማኝ። ራሴን ከመስታወቱ ፊት ዘወር አደረግኩኝ። ወደ መኪናው አመራሁና ወደ ቤት መመለስ እንጀምር። እውነት ለመናገር ዛሬ እንዲህ ሆነህ ስላየሁህ በጣም ደስ ብሎኛል። ለመጀመሪያ ጊዜ ማሂ ስላንተ ስትነግረኝ ልቤን ነበር የነካኸው። የራሴን ታሪክ ባንተ ውስጥ ተደግሞ ሳየው ልቤ ሰፍሰፍ ብሎ ነበር። እኔ ስሜቱን አውቀዋለሁ። ያፈቀሩትን ሰው በሞት መነጠቅ ማለት በጣም ከባድ ነው። እኔስ ለልጅ ስል ጠንካሬ አለኝ። አንተ ደግሞ ለቤተሰቦች ስትል ጠንካራ መሆን፣ ለህይወትክ ስትል እንደዚህ መሆን እንዳለብክ አዘንጋ አሉኝ። በቃ ህይወት እንደዚህ ናትኝ። አንዳንዴ ለምን ሆነ ብለህ መጠየቅ የማትችላቸው ነገሮች ይፈጠራሉ አሉኝ። የማሂ አባት እኔ ዝም ብዬ ከንፈሬን እያነጣጠልኩኝ የተስፋ መልስ ካፌ ቃል እንኳን ሳይወጣ ማጣት ከባድ ነው አልኳቸው። ተመለስን፣ ወደ ቤት ሄድን። ቤት ስንደርስ ማሂ አይታኝ አላመነችም ነበር። ዘላ ተጠመጠመችብኝ። አንተ ሰው ባንዴ እንደዚህ ቅይር ይላል እንዴ? የመጀመሪያ እኮ አላወኩም ነበር። በጣም ክፉ ነክ። ይህንን ውበትህን በጺምና በጸጉር ትደብቀዋለህ። ክፉ ነክ እያለች እየተፍለቀለቀች እኔ ዝም ብዬ አያታለሁ። ከአባቷ ጋር ወደ ውስጥ ገባን። ከገባን በኋላ እረፍት ማድረግ ከፈለግ ብለው እረፍት ማድረግ እንደምችል ነገሩኝ። ይህ ክፍል ያንተ ነው፣ እዚህ መሆን ትችላለህ ካሉኝ እሺ አመሰግናለሁ ብያቸው ከክፍሉ ወጣሁ። ከዛ በኋላ አልጋው ላይ ጋደም አልኩ በጀርባዬ ተኝቼ። ማሂ ልታገባ ነው ወይ? ደስ ሲል ግን የእውነት ካፈቀሩት ሰው ጋር ቤተሰብ ወደ ፈቀደው የሰርግ ቀን ድግስ በቤተሰብ ተመርቆ መሸኘት ግን እንዴት እድለኝነት ነው! እድለኝነት ይጠይቃል አይደል? ወይኔ ግን የትኛው ህይወት ላይ ነው? ይሁን ግን ትልቁን ኃጢአቴ የሰራሁትኝ ፊደልና ልጄን በአንድ ቀን እንዲሞቱ የሚያደርጋቸው ኃጢአት ምንድን ነው ብዬ ራሴን ጠየቅኩኝ። ከሳምንት በኋላ እንደተባለው የማሂ ሰርግ ነበር። ባሏ ግርማ ሞገስ፣ ቆንጆ፣ ሲያዩት የሚያማልል አይነት ሰው ነው። ግን የሆነ ነገሩ ሽልጥልጥ ይመስለኛል። ለኔ እንደዛ ሆኖ ታይቶኝ ይሆን አላቅም። ብቻ
ማሂ የሰርጓ ቀን ስለሆነ ለሁሉም ሰው ወንድሜ ወንድሜ ነው እያለች ስታስተዋውቀኝ ነበር። የሰርጓ ቀን በመሃል ሲጋራ ላጨስ እንደወጣው በዛው ሳልመለስ ቀረሁ። የሰርጉ ድባብ ካለፈ በኋላ ተመልሼ ሄድኩኝ። አባቷ ጠሩኝና ከማንም በላይ እረዳሃለሁ፣ በዛን ሰዓት ምን እንደሚሰማህ መገመት አይከብደኝም። አሁን ልጄን በክብር ከዳርኩኝ በቃ አሁን ደግሞ ወደ አንተ ጉዳይ እመለሳለሁ። አሁን ከምን እንጀምር? ካፋቸው ሳይጨርሱ ማሂ ከየት መጣች ሳትባል በሩን በርግዳ ገባችና አንተ ቆየት ጠፍተህ ነው? ችግርህ ምንድን ነው? ችግር አለብህ አይደል? ቢያንስ ሰርጌ ላይ እንኳን መቆየት ከበደክ ታናዳለክ። ለማንኛውም ግን ሰርጌ ላይ ያዩ ብዙ ሴቶች አጣብሽኝ እያሉ ነበር እና ለእያንዳንዳቸው በወረፋ ሰጥቻቸዋለሁ። በየተራ ቀጠሮ እያያዝክ ተዋወቃቸው አለችኝና ከት ብላ ሳቀች። ቀና ብዬ አየዋትና እርግጠኛ ነኝ ሁሉም በአንድ ላይ ቢጨመቁ ራሱ አንድ ፊደልን አያክሉም አይደል አልኳት። ያ ሳቋ ድብዝዝ አለና ዝም አለች። ለማንኛውም አውሩ በቃ ብላ ከክፍል ወጣች። አባቷ ቀጠሉ። ንገረኝ እስቲ ምን መማር ነው የምትፈልገው? ቤተሰቦችህ ምን ላይ ደርሰህ ቢያዩህ ነበር ደስ የሚላቸው? አንተስ እስከ መጨረሻው እነሱን አግዝበታለሁ የምትለው ሀሳብ ጥሩ ገቢ የምታገኝበት አገኝበታለሁ ብለህ ያሰብከው ትምህርት ምንድነው? ወይስ ስራህ ምንድነው አሉኝ። ታዲያስ ቤተሰብ የዛሬው ፓርት በዚህ ያበቃል። በቀጣይ ፓርት እስከምንገናኝ ድረስ ቸር ሰንብቱልኝ።